ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ሁሉና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምረዋል። በዛሬ መረጃችን በስፋት የምንመለከተው ጉዳይ ከዚህ ከወንድማችን ብሩክ ጋር የተገናኘ ነው። ወንድማችን ብሩኬ እንግዲህ በሰላም ተፈቷል። የእግዚአብሔር ስሙ የተመሰገነ ይሁን። የታሰረበት አመክንዮ ደግሞ እንደምታውቁት በምስሉም እንደምትመለከቱት እንግዲህ አንዲት ሴት የእናታችን የእመቤታችን የቅድስት ድንግል ማርያምን የከበረውን ስዕል በመቅደድ በርካታ ኦርቶዶክሳውያን አሳዝና ነበር። አዲስ ዓመትን በጥሩ መንፈስ እንዳንቀበል በድፍረት በመሞላት አንዲት ሴት ተነስታ የእናታችን የቅድስት ድንግል ማርያምን ስዕል የቅዱስ ገብርኤልን ስዕል በመቅደድ በመትፋት በመጣል በመወርወር ለመርገጥ በመሞከር እና መሰል ድርጊቶች በጣም በሚያሳዝን ሁኔታ ብዙዎቻችንን አሳዝና ነበር። በጣም ልባችንም ተሰብሮ ነበር ሁላችንም እንደምናስታውሰው። ታዲያ ከዚች ሴት ጋር በተገናኘ ብዙዎቻችን አንጀታችን ጣሮ ውስጣችን ተቃጥሎ ሳለ ያለችበት አድራሻ፣ ቦታዋ፣ ስፍራው፣ አካባቢ በሙሉ ከታወቀ በኋላ በስተመጨረሻ እንግዲህ ሁላችንም እንደምናውቀው የዚች ልጅን ጉዳይ ቤቷና ማንነቷ ያለችበት ቦታ ከታወቀ በኋላ ብሩኬ ወይም ባሮክ ከ970 ሺህ በላይ ተከታይ ያለው በቲክቶክ በነገራችን ላይ ከ970 ሺህ በላይ ያለው አካውንቱ ላይ በቀጥታ ኮየ ፈጪ ኮንዶሚኒየም እንደምትገኝ እናቷ ጋር በመሄድ በመጠየቅ በፈቃድ አናግሮ አንድ ቪዲዮ አጋርቶ ነበር። ይሄውን ቪዲዮ እንግዲህ የቀረጸችበት ቦታ እንደምትመለከቱት ማለት ነው። ኋላ ማሳያችኋለሁ ከፈልጋችሁ። የቀረጸችበትን ቦታ እዚህ ጋር ነው ብሎ ያንዳንዱን አሳይቶ ይቺ ሴት ለምንድነው በዚህ ደረጃ የተዳፈረችው? ለምንድነው እኛን ያሐዘነችን? ለምንድነው የነካችን? ለምን እንድንታመም ያደረገች? ያደረግናት የበደልናት ያስከፋናት ያጠፋነው ጥፋት ምንድነው ብሎ እናቱን ጠይቋል። እናትየውም ልጄ የአእምሮ ታማሚ ናት፣ የተለያዩ ቦታዎች ጸፈር ወስጃት አለው፣ ሕክምና ተቋማት ወስጃት አለው፣ የተለያዩ ቦታዎች ላይ ወስጃት ለማሳከም ሞክሬያለሁ፣ ግን ደግሞ ምንም ሊሻላት አልቻለም። ግን ደግሞ ምንም ባልጠበቅኩት መልኩ ባላሰብኩት እውነት ልጄ እንደ ይሄኛውን ድርጊት ፈጽማለች። በጣም አዝኛለሁ፣ በጣም ልቤ ተሰብሯል፣ በጣም ተከፍቻለሁ ስትል እናት ተናግራ ነበረ። ከዛ ነገሩ ከልጅቷ ወደ ወንድማችን ብሩኬ ነው የዞረው በቀጥታ ያለ ፈቃድ ያለ ሕግ ፈቃድ ማንም ሕጋዊ ነገሩን ሳያረጋግጥ ቀጥታ ቤት ሰብሮ ገብቶ እናት አስጨንቆ ምናምን የሚል ፍጹም ሐሰተኛ የሆነ ክስ በማህበራዊ ሚዲያ ተደራጀ። ነገሩ ከሱ ወደ እሷ ዞረ ማለት ነው። ታዲያ ወንድማችን ብሩኬ ከመታሰሩ ቀናት በአንድ ቀን በፊት ከዚህ ከነጋሽ ሚዲያ ጋር ቀርቦ አንዳንድ ኢንተርቪዎችን ሰጥቶ ነበረ። የሰጠው ኢንተርቪው እንደሚያሳየው ከሆነ ምንድነው ብሩክ ይሄን ነገር ያደረገው በራሱ ተነሳሽነት እንዳልሆነ ይሄን ያደረገው እሱ እንዳለው እናትየውን ፈቃድ ጠይቆ እንደሆነ አስፈቅዶ እንደሆነ እናትም እንደፈቀደች ያንዳንዱ ነገር ግልጥልጥ አድርጋ ተናግራለች። ከዛ በኋላ ነው ነገሮች ዞሮ ባልተጠበቀ ሁኔታ የተመለከት ነውና በጣም በሚያስደንቅ ሁኔታ በነገራችን ላይ የወንድማችን ብሩክ መታሰር ጋር በተገናኘ ፍርድ ቤት እንግዲህ ቀጠሮ ሰጥቶ ነበረ። በተለይ መስቀልን ያሳልፈው በእስር ቤት ነው። አንድ ልጅ አለው ሁላችንም እንደምናውቀው። በእስር ቤት አሳልፎ አራስ ናት ገና ባለቤቱ እንኳን ማለት ነው። የእስር ቤቱን ቆይታ አሳልፎ በስተመጨረሻ ወንድማችን ብሩክ ሊፈታ ነው ተብሎ በ19 የተጠበቀ ባለበት ሁኔታ 30 ሺህ ብር ዋስ ፍርድ ቤት ወስኖ ሊወጣ ሲል ይግባኝ ተጠይቆበት ተመልሶ እንዲታሰር ሆኖ ነበረ። ከዛ በኋላ ነው እንግዲህ ዛሬ በእመቤታችን ቀን በመስከረም 21 እንዲፈታ የተደረገው። ይሄ መረጃ ነው ዛሬ ለእናንተ የማጋራው። የተለያዩ ወንድሞቻችን የሰሩትን ቪዲዮ ባጋራ ደስ ስለሚያሰኘኝ ተከታትለን እንመለስ። ብዙ አወራው መሰለኝ። ቪዲዮ እንመልከት። ላይክ ያደርጋችሁ ተመልከቱ። በአሁኑ ሰዓትም ሰበር ዜና ሰምቷል። ከኋላ የምትመለከቱት ባሮክ እንግዲህ በዛሬው ዕለት ማለትም መስከረም 21 ቀን ከእስር ቤት ተፈቷል፣ ተለቋል ማለት ነው። የዋስ መብቱ ተጠብቆ እንግዲህ ከእስር ቤት ተለቋል ማለት ነው። ካሁን በኋላ ክሱን እንግዲህ ከውጭ ሆኖ የሚከታተል ይሆናል። መልካም ቀን ይሁንላችሁ። አዲስ ነገር ካለ እመለሳለሁ። ያለ ሀሳብ ላቅርብ። እንግዲህ የግሸን ደብረ ከርቤ በዓል ዛሬ በደማቅ ሁኔታ ተከብሯል። በርካቶቻችን ሀሴት ተሞልተናል። እጅግ ደስ የሚያሰኙ ነገሮች ታይተውበታል። ግሸን ደብረ ከርቤ ላይ
አስደናቂ ክስተት በነገራችን ላይ ከዚህ ከ1.23 ሚሊዮን በላይ ህዝበ ክርስቲያን ምእመናን ነው የተገኙት በግሸን ደብረ ከርቤ ግማደ መስቀሉ ባለበት በደብረ አምባሰል በእግዚአብሔር አብ በተተከለበት የእመቤታችን ስሟ ገነው በሚታይበት ስፍራ እጅግ አስደናቂው ክስተት አስደናቂው ታምር ታይቷል። ኦርቶዶክሳውያን ብቻ ሳይሆኑ ኦርቶዶክሳውያን ያልሆኑትም የእመቤታችንን በዓል ሲያስተዋውቁ ነበር። አንድ ወንድማችን ሙስሊም ነው። በጣም የወደድኩትና በጣም ያከበርኩትን ያደነኩትን አንድ ቪዲዮ አጋርቷል እና እኔ በጣም ተገርሜ ስላለው ለእናንተ ላሳያችሁና እንዲህ አይነት ወንድሞችም አሉ። እውነት ለመናገር እንዲህ አይነት ብርቱ ወንድሞችም አሉ። በዚህ ደረጃ ለሃይማኖታቸው ቆመው ግን ደግሞ ሌላውን እምነት የሚያከብሩ በጣም ስክን ያሉ መቻቻል ምን እንደሆነ የሚያውቁ መከባበር ምን እንደሆነ የሚያውቁ እና እስኪ ቪዲዮ ላጋራላችሁ። መገኖሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩ ልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ 82 ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹን በህፃንነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሸን ማርያም 1 አመት አብሬ ሄጃለሁ። እሱ ደግሞ ከኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ የሄዳችሁ በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። ሀገራችን ሰላም ትሁን። እስኪ ሀገራችንን ሰላም ያደርግልን። በእውነት እንደናንተ አይነት ልብ ያላቸው ንጹሃን የሆኑ ሰዎችን እግዚአብሔር አምላክ ይመልከተን። ፈጣሪ ዓለማት ይጎብኘን። እውነት እስላም ነው ወይንም የእስልምና እምነት ተከታይ አማኝ ነው ምን አይነት ፍቅር እንዳለው አያችሁ? ምን አይነት ውስጣዊ መነሳሳት እንዳለው አያችሁ? ምን አይነት ፍቅር እንዳደረበት አያችሁ? ይሄን ነው ያዝ ነው ኢትዮጵያነት ውሉና ልኩ ይሄ ነው። ማንነታችን ይሄ ነው። በዚህን የተገመድ ነው የተጋመድ ነው ይሄ ነው። እጅግ ደስ ያሰኘናል። እናንተን እኛም እናከብራለን፣ እናንተም እኛ እንዲሁ ታከብራላችሁ። ተከባብረን ይቺን ሀገራችን አንድ ናትና እናሳድጋታለን። ሁሉም ሃይማኖት የግል ነው፣ ሀገር ግን የጋራ ነው። እውነተኛ ብሂል ነው። እዚህ በሰላም ወጣችሁ ግቡ። 1 አመት ያህል ከወንድሜ ኦርቶዶክስ ከሆነ ወንድሜ ጋር በልጅነት ግሸን ሄደናል። እኔም ደግሞ በዓል ሳከብር እሱም አብሮኝ አክብሯል ያለ ገልጧል። አይታችኋል ምን አይነት አስደሳች ነገር እንደሆነ። እውነት እንዴት አይነት አስደናቂ ክስተት እንደሆነ አይታችኋል። ኢትዮጵያነት እኮ ይሄ ነው። ሌላ ምንም ቃል የለውም። ኢትዮጵያነት ማለት ይሄ ነው። መፈቃቀር፣ አንዱን ማክበር፣ አንዱ ስለ አንዱ ማስተዋወቅ፣ ውላችን፣ ልካችን፣ ማንነታችን ይሄ ነው። በዚህ ነው የተሰናሰልን የተጋመር ነው። በዚህ ነው እጅግ ደስ ያሰኛል። ስለዚህ በጣም አክባሪው ነኝ። እናንተም ደስ እንደሚላችሁ አምናለሁ። በዓለ መስቀልን አሳልፈን እንግዲህ አሁን ያለንበት እናውቃለን። ከዚህ ጋር ደስ የሚያሰኘውን ትምህርት ወንድማችን እንግዲህ የይቅርታ ትምህርት ነው። በጣም የወደድኩት ትምህርት ስለሆነ ላስደምጣችሁ። የሚያስቀይመው እኮ እግዚአብሔርን ብቻ አይደለም ማንን ጭምር ነው የሚያስቀይመው። በዝሙት እኮ ሲወርድ እኮ አንድ ሰው የሚያስቀይመው እግዚአብሔርን ብቻ አይደለም በዝሙት ያረከሰውንም እኮ የሌላ ሰው ሰውነት ነው። ስለዚህ ንስሐችን ሙሉ መሆን እንዲችል ማለት ጸጸታችን መናዘዛችን ሙሉ መሆን እንዲችል ቀጣይ የምናደርገው ጉዳይ ይህ ነው። አምላካችን ክርስቶስ በአዲስ ኪዳን የመጣበትን ምክንያት ስንመለከተው ለይቅርታ ነው። ለቤታችን ድንግል ማርያም እኮ ወተዘከረ ሳይሎ እኮ ነው ይቅርታውን አሰበ ትላለች። ከአዳም ጀምሮ ለአባቶቻችን የገባውን ቃል ኪዳን አምላካችን እግዚአብሔር አስቦ ነው አምላካችን ክርስቶስ ሰው የሆነው ከራሱ ጋር ከባህሪ አባቱ ከማን ጋር? ከአብ ጋር። ከባህሪ ሕይወቱ ከማን ጋር? ከመንፈስ ቅዱስ ጋር ሊያስታርቀን ነው አምላካችን ክርስቶስ የመጣው። የሐዲስ ኪዳንን መጽሐፍ ብንጠቀልለው ሌላ ስም እንስጠው ቢባል የይቅርታ መጽሐፍ ነው የሚባለው። ለዛም እኮ ነው አምላካችን ክርስቶስ በሥጋ ወራት ካስተማራቸው አጽንዖት ከሰጣቸው ትምህርቱ
ትምህርቶቹ መካከል አንደኛውና ዋነኛው የይቅርታ ትምህርት ነው። ሐዋርያት በማቴዎስ ወንጌል ምዕራፍ 6 ላይ እንደምናነበው ወደ እርሱ ቀርበው እንዲህ ብለው ጠየቁት፣ እንዴት መጸለይ እንዳለብን አስተምረን አሉት። ያኔ አባታችን ሆይ የሚለውን ጸሎት አስተማራቸው። ሲያስተምራቸው አባታችን ሆይ የሚለው ጸሎት ውስጥ ያካተተላቸው ምንድነው? እንግዲህ እኛ የበደሉንን ይቅር እንደምንል በደላችንን ምን በለን ይቅር በለን። ምን ይያልን ነው? ይቅር ካላልከን ማለት እኛ ይቅር ማንል ከሆነ አንተም በደላችንን ምን አትበለን እያልን ነው። ይቅር አትበለን ብለን በራሳችን ላይ እየፈረድን ነው። ስለዚህ አምላካችን ሉል እግዚአብሔር ይቅር እንዲለን ቁልፉ ያለው በእኛ እጅ ላይ ነው። ከዛስ አምላካችን ክርስቶስ ዝቅ ብለን ቁጥር 25 ላይ ስናነብ ቁጥር 15 ላይ ስናነብ ሕጉን ሲያጸናው እንዲህ ብሎ ይናገራል። የበደላችሁን ይቅር ብትሉ የሰማይ አባታችሁ ይቅር ይላችኋል። ነገር ግን የበደሏችሁን በደል ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ማለት። ስለዚህ አንድ ሰው ለሰው ይቅርታ የሚያደርገው ለሰውየው የሆነ ፌቨር እየሰራለት አይደለም። ጥቅሙ ለማን ነው? ምክንያቱም እሱ በደሉን የሰውየውን በደል ይቅር ማለት የማይችል ከሆነ እግዚአብሔር አምላክ በደሉን ይቅር ሊለው ይችላል እንዴ? አይችልም። በዚህ ምክንያት ነው ይሄንን የተናገረው። ታዲያ ይቅር ማለት ከተባለ የመጀመሪያው የበደልናቸው ሰዎች ካሉ ሂዶ ይቅርታ መጠየቅ ማለት ነው። በዚሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ አምላካችን ክርስቶስ ከወንድም ጋር ችግር ኖሮብህ ቢሆን መባህን ይዘህ ወደ ቤተ መቅደሱ ስትመጣ አስቀድመ ለእግዚአብሔር መባህን ከመስጠት በፊት በመሰዊያው ላይ አስቀምጠው አለ። ሂድና በመቀጠል ማለት ነው ሂድና የተጣላህ ወንድምህ ጋር ይቅር ተባባል። አባቶቻችን ሊቃውንት መባ የተባለውን ሲተረጉሙት የአምላክን ስጋና ደም ነው። አንድ ሰው ንስሐውን ጨርሶ የአምላኩን ስጋና ደም ሊቀርብ ሲገባ ወይም ደግሞ ሊቀርብ ሲገባ የተጣላው ሰው ካለ ማሰብ ያለበት ሄዶ ይቅር መባባል ነው ማለት። ስለዚህ የመጀመሪያው የበደልናቸውን ሰዎች ሂደን ይቅርታ እንጠይቃለን። ቅዱስ ኤፍሬም ሶርያዊ ምን ብሎ ይናገራል? አንተ የበደልካቸውን ሰዎች ሂደ ይቅርታ ሳትጠይቅ እግዚአብሔር ያንተን ይቅርታ የሚያደርግልህ ይመስልሃል ብሎ ይናገራል። እንደውም በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ዘሪን ሊዘራ ወጣ የሚለውን አባቶቻችን ሲተረጉሙ ምን ይላሉ? ዘሩ ከወደቀባቸው ቦታዎች መካከል አንደኛው በእሾ መካከል ነው። እየሰማችሁኝ ነው? በእሾ መካከል የወደቀው ዘር አደገና ነገር ግን በደንብ እንዳያድግ ምኑ አንቆ ያዘው? እሾሁ አንቆ ያዘው። እና ሲተረጉሙ ምን ይላሉ? ጸሎታችን ቅድመ እግዚአብሔር እንዳይደርስ ከሚያደርጉ ነገሮች መካከል አንደኛው የበደልናቸው ሰዎች እንባ ነው። የበደልናቸው ሰዎች ምንድነው? ስለዚህ አምላካችን ክርስቶስ አምላካችን ሉል እግዚአብሔርን እባክህ ይሄንን አድርግልኝ፣ እባክህ ከህይወቴ ይሄንን አስወግድልኝ ብለን ለምነ ነው የማይሰጠን ከሆነ አንደኛው ምክንያት የበደልናቸው ሰዎች እንባ እግዚአብሔር ዘንድ ስለሚደርስ ነው። ለዛም እኮ ነው አባታችን አባ ጊዮርጊስ ዘጋስጫ የአቤል ደም በቃየል ላይ እግዚአብሔር ፊት ምን ያደርግ ነበር አለ? ይከስ ነበር። ስለዚህ እግዚአብሔር ፊት የበደልናቸው ሰዎች እንባ እለት እኛን ይከሰናል። ስለዚህ የመጀመሪያው ሄደን የበደልናቸውን ሰዎች ይቅርታ መጠየቅ ነው። አሁን ለዚህ ይሄንን አድርግ ተብሎ አንድ ሰው ሲመከር ምን ብሎ ሊመልስ ይችላል? እንዴ ይቅር ባይለኝስ ብሎ ሊመልስ ይችላል። ነገር ግን የኛ ድርሻ ሄዶ ይቅርታ መጠየቅ ብቻ ነው። ሄዶ ምን ማድረግ ብቻ ነው። ስለዚህ የመጀመሪያው ነው። ሁለተኛው የበደሉን ሰዎች ካሉ ይቅር እንላለን ማለት የመጀመሪያው አንበቀልም ነው። ሁለተኛው ቂማኒዝም ነው። ሶስተኛው በቀደመ ፍቅር እንቀበላቸዋለን ማለት ነው። አንበቀላቸውም ማለት ራሱ አምላካችን ክርስቶስ ለሚያሳድዷችሁ ጸልዩላቸው፣ ለሚረግሟችሁ ደግሞ ምን አርጓቸው አለ? መርቋቸው። በጣም በሚያስደንቅ ሁኔታ አባታችን ቅዱስ ጳውሎስም በብሉይ ኪዳን ደግሞ ጠይቡ ሰለሞንም በተመሳሳይ ቃል የሚገልጡት አንድ ሐሳብ አለ። ጠላት ቢራብ አብለው ቢጠማ አጠጣው። ይህንን ባደረክ ጊዜ በራሱ ላይ ፍም ታስቀምጥበታለህ። አይደለም ቀርቶ መበቀል ጠላታችን እንኳን እኛ ላይ ክፉ ነገር እንኳን ያደረገብን ሰው እንደው ተርቦ ብናየው ተቸግሮ ብናየው እንኳን እንድናበላውና እንድናጠጣው ነው የታዘዝነው። ለምሳሌ አያርገውና ነው። እዚህ ደስ የሚያሰኝ ትምህርት ነው። ብዙ እንደምናተርፍበት አምናለሁኝም ጭምር። የመጨረሻውን መልእክት እንደሚከተለው ላቅርብ። ከወዲህ ሰናበት። ወንድማችሁ ልዑል መብራቱ ነኝ። ያሮስ እናንተም እኛም ነው ምርጫችሁ ስለምታደርጉን እጅግ አድርጌ አመሰግናለሁ። የመጨረሻ መረጃውን ብቻ ላስደምጣችሁ። ሰናይ ቆይታ ይሁንላችሁ። ከሁሉም በላይ ግን እንዲህ የቀይ ጥቁር ሆነሽ አላቅም ማለት
ኃጢአት እንዲወጣብሽ ምክንያት የሆኑት ነው። አምላክ ወላዲተ አምላክ ውለታሽን ትክፈለው። የኔ ይህ መታሰር የኔ መሳለት እውነት በረከት ካለ እዛ እስር ቤት ውስጥ ሆኜ ስለምናገረው የሚቻ ለልጄና ለሚስቴ አድርጊ ብዬ ነበረ በጣም አብዝቼ ስማጽናት የነበረውና አከብርሻለሁ ማርያም ወድሻለሁ